one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ሰላም ውድ የሌጀንድ ስፖርት ተከታታዮቻችን ከተወሰኑ ቀናት በኋላ ተመልሰናል። እንዴት ሰንብታችኋል? ዛሬ ልዩ ጥንቅር ይዘንላችሁ መጥተናል። ያለምንም ተጫዋች ፊርማ የመጀመሪያውን ሳምንት የዝውውር መስኮት ያጠናቀቀው አርሰናል ምን እያሰበ ነው? በአውሮፓ ቻምፒዮንስ ሊግ መድረክ መሳተፍ በቂ አይደለም ያለው ቶተንሃም አንጄ ፖስቴኮግሉን አሰናብቶ ሌላ አሰልጣኝ ሾሟል። መረጃ ይዘናል። ሪያል ማድሪድ ሌላ ጋላክቲኮ እየገነባ ነው። ተጠባቂ የዝውውር መረጃዎችና የተጠናቀቁ ዝውውሮች ትኩረቶቻችን ሆነው ይቆያሉ። ገጹን ሼር፣ ላይክ እና ሰብስክራይብ ማድረጉን አይርሱ። መረጃዎች ከዚህ ይቀጥላሉ። ይህ ሌጀንድ ስፖርት ነው። That is one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? አልጠግብ ያለው ሪያል ማድሪድ ምን እያሰበ ይሆን? ትሬንት አሌክሳንደር-አርኖልድ ማድሪድ ደርሷል። ከሊቨርፑል የተዘረፈው አሌክሳንደር አርኖልድ እዚያው ቤርናባው ደርሷል። አዎ የነጩ መለያ ጉዳይ ቢያሸፍተው ቀዩን አውልቆ 20 ዓመታትን ከኖረበት ቤት ወጥቶ መዳረሻው ቤርናባው ሆነ። የቀድሞው የሊቨርፑል ተከላካይ ትሬንት አሌክሳንደር-አርኖልድ በይፋ የሪያል ማድሪድ ተጫዋች ሆኗል። የክለቡ ፕሬዝዳንት ፔሬዝና የትሬንት ቤተሰቦች በተገኙበት ይፋዊ የፊርማ ስነ ስርዓቱን አከናውኗል። የክለቡን ሙዚየምም ጎብኝቷል። በእርግጥ የመርሲሳይዱ ክለብ የዋንጫ መደርደሪያ ኮሜዲ ነው። እንደ ቤርናባው ሰዎች አይነት የደመቀ አይደለም። ያም ቢሆን በማድሪድ የበለጠ ውጤት መሻት አለና አርኖልድ መዳረሻው እዚያ ሆነ። እንግሊዛዊው የቀይ መስመር ተከላካይ በሪያል ማድሪድ 12 ቁጥር መለያን ይለብሳል። ፍሎረንቲኖ ፔሬዝ እኛን መርጠ ስለመጣህ እናመሰግናለን፣ በውሳኔ ደስተኛ ትሆናለህ ብለውታል። በእርግጥ ሁሉም ሊታይ ቀኑ ቢቀርብም የ26 ዓመቱ ተጫዋች የዓለማችንን ታላቅ ክለብ በመቀላቀል ደስተኛ ነኝ ሲል ተናግሯል። በዚህ አልበቃ ያለው ሪያል ማድሪድ ሌላ ወጣት ተጫዋች ስለማስፈረሙ ተሰምቷል። That is one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ሪያል ማድሪድ የሊቨርፑልን ወጣት ተጫዋች ፍራንኮ ማስታንቱኖን ማስፈረሙን ነው ያሳወቀው። የ17 ዓመቱ አርጀንቲናዊ ትልቅ ተስፋ የተጣለበት ተጫዋች ነው። ገና በ11 ዓመቱ ሪቨር ፕሌትን ተቀላቅሎ ድንቅ ብቃቱን አሳይቷል። በቅርቡ በተጠናቀቀው የውድድር ዓመት ለዋናው ቡድን ጨዋታ ማድረግ ጀምሮ ግብ ማስቆጠርም ችሏል። በሪቨር ፕሌት ታሪክ ግብ ያስቆጠረ በእድሜ ትንሹ ተጫዋችም ሆኗል። ከቀናት በፊት ለአርጀንቲና ብሔራዊ ቡድን ጥሪ ደርሶትም ተጫውቷል። ለአገሪቱ ዋናው ብሔራዊ ቡድን የተጫወተ በእድሜ ትንሹ ተጫዋችም በመሆን ሊዮኔል ሜሲ ይዞት የነበረውን ክብረ ወሰንም አሻሽሏል። ሪያል ማድሪድ ለወደፊቱ ኮከብ 45 ሚሊዮን ዩሮ ለመክፈል ተስማምቷል። ተጫዋቹም በሪያል ማድሪድ የሚያቆየውን የ6 ዓመት ውል ፈርሟል። እናም ሆድ ከሀገር ይሰፋል ተረቱ ለሪያል ማድሪድ የሆነ ይመስላል። ይህ ግን ቀጥታ ከተተረጎመ ብቻ መሆኑ ነው። That is one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? የአውሮፓ ቻምፒዮንስ ሊግ ተሳትፎን ያረጋገጠው ቶተንሃም አንጄ ፖስቴኮግሉን ሲያሰናብት አይኑን በጨው አጥቦ ነው። የአውሮፓ ሊጉን አንስተው የሰሜን ለንደንን ቀለም እንደ መድፈኛው ቀይ ሳይሆን እንደ ስፐርስ ነጭ ነው ያሉት ስፐርሶች አለቆቻቸው ግን ደስተኞች አይደሉም አልነበሩም። አንጄ ፖስቴኮግሉን ደስታቸውን ሲያጣጥሙ ነበር የመባረራቸው ዜና የተሰማው። አሁን ስፐርሶች አዲስ አሰልጣኝ ሾመዋል። ቶተንሃም ስፐርስ ቶማስ ፍራንክን አዲሱ አሰልጣኝ አድርጎ መሾሙን አሳውቋል። የሰሜን ለንደኑ ክለብ ዴንማርካዊን አሰልጣኝ በ3 ዓመት ውል አስፈርሟል። ቶተንሃም ለ51 ዓመቱ አሰልጣኝና አባላቱ ውል ማፍረሻም ለብሬንትፎርድ 10 ሚሊዮን ፓውንድ ከፍሏል። ከሳምንታት በፊት አንጄ ፖስቴኮግሉን ያሰናበተው ቶተንሃም ከ2001 በኋላ አራተኛውን ቋሚ አሰልጣኝ ቀጥሯል። ይህም በአማካኝ በአመት አንድ አሰልጣኝ መሆኑ ነው። That is one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? አርኖልድን የተነጠቀው ሊቨርፑል ወደ ገበያ ወጥቷል። ሊቨርፑል ፍሎሪያን ዊርዝን ከሊቨርኩሰን ለማስፈረም ተስማምቷል ተብሏል። ቀዮቹ ጀርመናዊውን ተጫዋች ከባየር ሊቨርኩሰን ለማስፈረም ስምምነት ላይ መድረሳቸውን ቢቢሲ ጽፏል። የመርሲሳይዱ ክለብ ለተጫዋቹ ዝውውር 116 ሚሊዮን ፓውንድ ወጪ ለማድረግም ተስማምቷል ተብሏል። ይህም የክለቡ ክብረ ወሰን ወጪ ሆኖ ተመዝግቧል። የሊቨርፑል የዝውውር ክብረ ወሰን በሆነው የፍሎሪያን ዊርዝ ዋጋ 100 ሚሊዮን ፓውንዱ ቀጥታ የሚከፈል ሲሆን ቀሪው 16 ሚሊዮን ፓውንድ ደግሞ ብቃቱ
እየታየ የሚጨምሩ መሆኑ ይፋ ተደርጓል። የ22 ዓመቱ ተጫዋች ከሊቨርኩሰን ጋር ባለፉት 2 ዓመታት የተሳካ ጊዜን አሳልፏል። ከ17 ዓመቱ ጀምሮ በሊቨርኩሰን የመሰለፍ ዕድል ያገኘው ፍሎሪያን ዊርዝ በተሰለፈባቸው 197 ጨዋታዎች 57 ግቦችን አስቆጥሯል። እናም ቀጣዩ የቀያዮቹ አዲስ ባለታሪክ ለመሆን ጉዞውን የሚጀምር ይሆናል። እዚሁ ከሊቨርፑል ቤት ሳንወጣ የፕሪሚየር ሊጉ ሻምፒዮን ሊቨርፑል ጆቫኒ ቫን ብሮንክሆርስትን ረዳት አሰልጣኝ አድርጎ ለመቅጠር ከጫፍ ደርሷል። ወደ አያክስ የአሰልጣኝነትን ስራ ለመረከብ ያመራው ጆ ሃይቲንጋ የፈጠረውን ክፍተት የረዳት አሰልጣኝነት ስራ ለመረከብ የ50 ዓመቱ የቀድሞ የፌይኖርድ የሬንጀርስና የቢሽክታሽ አሰልጣኝ ቫን ብሮንክሆርስትን ተቀዳሚ ምርጫ ሆኗል። Special beyond special. How has he plucked that one out? በሌላ በኩል የሊቨርፑል የመሃል ተከላካይ ጆ ጎሜዝ በብዙ ክለቦች የዝውውር ራዳር ውስጥ ገብቷል እየተባለም ነው። የ28 ዓመቱ ባለ ፕሪሚየር ሊግ ልምድ ተከላካይ እንደ ሰንደርላንድ፣ ኒውካስትል ዩናይትድ፣ ዌስትሃም ዩናይትድ፣ አስቶን ቪላ፣ ኤቨርተን እና በርንሌይ ያሉ ክለቦች እየተከታተሉት ይገኛሉ። ሊቨርፑል ለዚህ ተጫዋች ከ25 እስከ 30 ሚሊዮን ፓውንድ ገንዘብ ላመጣ ክለብ ተጫዋቹን ለመሸጥ ዝግጁ ነው ተብሏል። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? የ33 ዓመቱ ቤልጅየማዊው ኬቨን ደብሮይና መዳረሻው ጣሊያን ሆኗል። በዚያም ከናፖሊ ጋር አዲስ ውል አስሯል። የጣሊያን ሴሪ አሸናፊው ክለብ ናፖሊ ኬቨን ደብሮይናን አስፈርመውታል። ላለፉት 10 ዓመታት ከማንቸስተር ሲቲ ጋር ስኬታማ ዓመታትን ያሳለፈው የ33 ዓመቱ ቤልጅየማዊ በነጻ ስምምነት የኔፕልሱን ክለብ ተቀላቅሏል። በርካታ የዝውውር ጥያቄዎችን ከብዙ ክለቦች ያገኘው ኬቨን ደብሮይና ከአንቶኒዮ ኮንቴ ጋር ለመስራት ወደ ጣሊያን አመርቷል። ሌላ ፈተና፣ ሌላ የከፍታ ዓመታት ፍልሚያ ለኬቨን ደብሮይና። That is one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? አርሰናል ምን እያሰበ ነው? የዚህ ክረምት ዝውውር መስኮት ላይ ጅማሮ ሲበሰር አርሰናል በመጀመሪያው 24 ሰዓታት ውስጥ ማርቲን ዙቢሜንዲን የሚያስፈርም መስሎ ነበር የቀረበው። ይሁንና ለዙቢሜንዲ 55 ሚሊዮን ፓውንድ ዋጋ ሲቆረጥለት አርሰናል ነገሩን አድረን እንየው በሚመስል ሁኔታ ለዘብተኛ ሆኖ አሳልፎታል። በተለይ ደግሞ ሪያል ማድሪድ የተጫዋቹ ፈላጊ ሆኖ ብቅ ማለቱ በአርሰናል ተስፋ ላይ ውሃ የመቸለስ አይነት ሁኔታን እንዳይፈጥር ተሰክቷል። ከአጥቂና አማካይ ባለፈ አርሰናሎች አሁን ላይ ኬፓ አሪዛባላጋን ተፎካካሪ ግብ ጠባቂ ሊያደርጉት እየዞሩ ስለመሆኑ ተናግሯል። የቱርኩን ጋላታሳራይ ክለብ አጥቂ ናይጄሪያዊውን ቪክቶር ኦሲሜንን የማስፈረም ፍላጎት ያላቸው አርሰናሎች በዚህ የክረምት የዝውውር ወቅት እንደ ቶማስ ፓርቲ አይነት ተጫዋቾች መልቀቃቸው አይቀሬ ነው እየተባለም ይገኛል። ያም ቢሆን ግን ማይክል አርቴታ አሁንም ቢሆን ወርልድ ክላስ ተጫዋቾችን ለማስፈረም የሚሽኮረመም አይናፋር የሆነ ይመስላል። ጊዜ ምላሹን ይዞ ይመጣል። የዛሬን አበቃን። ገጹን ሼር፣ ላይክ እና ሰብስክራይብ ያድርጉ። ይህ ሌጀንድ ስፖርት ነው። ሰላም ቆዩን። It's one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out?